የአዲስ አበባ ከተማ የኢኮኖሚ፣ የንግድ፣ የአገልግሎትና የኢንቨስትመንት ማዕከል ናት። በፈጣን እድገት ላይ የምትገኘው የአዲስ አበባ ከተማ የነዋሪዎቿን ፍላጎት ለማሟላት ዘላቂ የፋይናንስ ምንጭ ያስፈልጋታል። ለዚህ ዋነኛ ምንጭ ደግሞ ግብር ነው። ግብር የመንግስት ገቢ ብቻ ሳይሆን የከተማዋን የወደፊት እድገት የሚወስን የልማት መሰረት ነው። የተጠናከረ የግብር ስርዓት የፋይናንስ አቅምን በማሳደግ የኢንቨስትመንት ፍሰትን ያሻሽላል፣ የሥራ ዕድሎችን ያስፋፋል፣ የንግድ እንቅስቃሴዎችንም ያበረታታል። የአዲስ አበባ ገቢዎች ቢሮ ለከተማዋ ዘላቂ ልማት መረጋገጥ፣ ለሕዝብ አገልግሎት መሻሻል ከግብርና ከሌሎች የመንግሥት ገቢዎች በሚሰበሰበው ገቢ የከተማዋን ኢኮኖሚያዊ እድገት ለመደገፍ እየሰራ ይገኛል። ቢሮው የ2018 በጀት ዓመት ማጠቃለያ የግብር ማሳወቂያ ሂደቱን በተሳካ ሁኔታ ለማጠናቀቅ በቴክኖሎጂና በበቂ ግብዓት ዝግጅት በማድረግ ዘመናዊ አገልግሎትን መሰረት ያደረገ አሰራር በመዘርጋት የግብር አሰባሰብ ሂደቱን በብቃት እየመራ ይገኛል። አንዱ አገልግሎት አሰጣጡን ለማሳለጥ ለማዘመን ይጠቅመናል የሚሉ አሻሚ ነገሮችን በህግ ላይ አሻሚ የሆኑትን ግልጽ የማድረግና የአሰራር ስርዓት ማውረድ ነው አንዱ እንትን ያለው። ሌላው በአደረጃጀት የሚፈቱ ነገሮችን ይሄንን ያደረግንበት አግባብ አለ። ሌላው በቴክኖሎጂን መሰረት አድርገን ግብር ከፋያችን ቤቱ ሆኖ እንዲያሳውቅ ቤቱ ሆኖ እንዲከፍል ይሄ አንዱ ወደኛ ጋር መምጣት ሳይጠበቅበት እንዳይመጣ የማድረግ ስራዎችን እየሰራን ያለ ነውና በሪፎርሙ እነኚህ እንግዲህ ወደ 99% የደረጃ ሀሌታዋ ግብር ከፋዮች ቤታቸው ሆኖ ነው ቫት የሚያሳውቁት፣ ደሞዝ ገቢ ግብር የሚያሳውቁት። ደረጃ ለ ወይም የበፊቶቹ ሐመር ውሃ የምንላቸውንም ውሳኔዎችን የምናስተላልፈው ከዚህ ነው። ይህ አንዱ የአገልግሎት አሰጣጣችንን ለማዘመን የሄድንባቸው አግባቦች ናቸው። ግብርን በዘመናዊ ቴክኖሎጂ አማራጮች መክፈል መቻሉ የአገልግሎት አሰጣጡን ፈጣንና ቀልጣፋ እያደረገው ይገኛል። ደንበኞች ወደ ቢሮ ሳይመጡ በሞባይል ባንኪንግ፣ በቴሌ ብርና በሌሎች የክፍያ አማራጮች ግብራቸውን መክፈል የሚችሉበት ስርዓት ተዘርግቷል። ይህም ጊዜንና ወጪን ከመቆጠብ ባለፈ ግልጽ የሆነ የግብር አገልግሎት ለመገንባት ከፍተኛ አስተዋጽኦ አለው። ከቲን ነምበር ጋር ያይዞ የመክፈያ ኮድ በቴክስት ይመጣል ከገቢዎች በኩል። ይሄ ኮዱ ነው፣ ይሄ መክፈያ ቁጥሩ ነው ብሎ ለይቶ ይልካሉ። በዛ በመክፈያ ቁጥር ላይ በኦንላይን በቴሌ ብርም ሆነ በንግድ ባንክ ሲስተም ላይ ሲገባ የግብር ከፋዩ ቲን ነምበር፣ የግብር ከፋዩ ስም፣ ግብር ከፋዩ የመጣበትን የግብር ምን ያህል እንደሆነ ቁልጭ አድርጎ አምጥቶ በዛ ልክ ከፍሎ ቁጭ ይላል። ገቢዎች በአሁኑ ሰዓት በጣም ጥሩ መስተንግዶ ነው ያላቸው። ያው ድሮ ወረፋ ምናምን ነበር። በአሁኑ ሰዓት ወረፋ የለም፣ ምን የለም። 5 ደቂቃ ጨርሽ። እኔ ራሴ አሁን በሰሞኑን የከፈልኩ። ስለዚህ ምንም ወረፋም የለም፣ ምንም የለም። ሄድኩኝ በባንክ ከፍዬ ወዲያው ነው አላቁሙኝ፣ ወዲያው ከፍዬ ነው እና በጣም መስተንግዶ አላቸው። ከዚህ የበለጠ ግልጽነት የለም። ኦንላይን ሆኖ ሁሉ ነገር በቴክኖሎጂ የታሰረ ነው። እኔ አንድ ነገር ቺት ማድረግ አልችልም፣ ሌላው አካልም ደግሞ አልተከፈለኝም ብለው ሊል አይችልም። ድጋሚ ይሄን ያህል ብር አልከፈልክምና ክፈለኝ ሊለኝ አይችልም። አገልግሎቱን ለማዘመን ሪፎርም ካደረገ በኋላ ሁሉም አገልግሎቶች ኦንላይን እንዲሰጡ ማድረግ ከጀመረ ጊዜ ጀምሮ ግብር ከፋዮች አገልግሎት ለማግኘት እዚህ በመምጣት መንገላታት፣ ሰልፍ መያዝ እና ጊዜያቸውን ጉልበታቸውን ማባከን አስቀርቶላቸዋል። እንደ ተቋምም ግብር ከፋዩን ለማገልገል ለማስተናገድ እናወጣ የነበረውን ሁሉ አስቀርቶልናል። ስለዚህ እኛና ግብር ከፋዮች መገናኘት በሚገባን ጉዳይ ብቻ እንድንገናኝ የተሳለጠ አገልግሎት እንዲያገኙ አድርጓል። ስለዚህ አገልግሎቱ ላይ
ትልቅ የሚባል ለውጥ አምጥቷል የሚል እምነት ነው ያለኝ። ለምሳሌ ከዚህ በፊት እየመጣሁ እዚህ ወረፋ ይዤ ተሰልፌ ነበር የምከፍለው። አሁን ወደ ቴክኖሎጂ ከታገዘ በኋላ ግን አለሁበት ቦታ ሆኜ ግብሬን ከፍዬ ደረሰኝ ለመቀበል ነው እዚህ የምመጣው። የዚህ ዓመት የሚጠበቅብኝ ግብርም የፈጸምኩት ልክ በዚህ አይነት መልኩ ነው። ጥራት ያለው አገልግሎት መስጠት ገቢን በብቃት ለመሰብሰብ ወሳኝ ሚና አለው። የአዲስ አበባ ገቢዎች ቢሮ ከገቢ አሰባሰብ በኩል ለዘመናዊ አገልግሎት አሰጣጥ ትኩረት በመስጠት ደንበኞችን እያገለገለ ይገኛል። እንደ ተቋም በዋናነት ተልዕኮ ተሰጥቶን እየሰራን ያለነው ገቢ መሰብሰብ ላይ ነው። ከዛ እኩል ደግሞ የምናየው አንዱ አገልግሎት አሰጣጥና መልካም አስተዳደር ችግሮችን እየፈቱ ከመሄድ አንጻር ነው። ከዛ አንጻር በተለይ አገልግሎቱ በጣም የተሳለጠ እንዲሆን በርካታ የሪፎርም ስራዎች ሲሰሩ ነው የከረሙት እስካሁን ድረስ። እንደኛ ተቋም በሁለት መንገድ ቅሬታዎችን እንቀበላለን። አንዱ ከግብር ጋር ተያይዞ የግብር በዛብን የሚሉ ቅሬታዎችን ራሱን የቻለ ዲፓርትመንት አለ። የታክስ ውሳኔ ቅሬታ የሚያይ ስራ ክፍል አለ። በዛ ስራ ክፍል ቅሬታዎች ቀርበው ቅሬታዎቹ ምላሽ እየተሰጣቸው አዋጁ መሰረት በመመሪያው በደንቡ ታይቶ ቦታው ድረስም ተወርዶ መታየት ካለበት እዛ ድረስ ተወርዶ ሰነዶች ግብር ከፋይ ማቅረብ ያለበትን የተሟላ ሰነድ ተቀብለው ቅሬታ ምላሽ ይሰጣል። በሁለተኛ ደግሞ የምናይበት መንገድ ግብር ከፋይ አገልግሎቱ ጋር ተያይዞ የሚነሱበትን ጥያቄዎች ደግሞ ይህም ባለሙያ የተደራጀ ባለሙያ አለ፣ ዲፓርትመንት አለ። ያ የስራ ክፍል የሚያደርገው ግብር ከፋዩ የሚያነሳቸውን የትኛውም አይነት ከአድሎ ጋር ሊሆን ይችላል፣ አጠቃላይ ከግብር ጋር ከፍትሃዊነት ጋርም ሊሆን ይችላል፣ የሚያነሷቸውን ጥያቄዎች ተቀብሎ ለግብር ከፋዩ ምላሽ ከመስጠት አንጻር ነው የሚሰራው ማለት ነው። እኔ ግብር ልከፍል ስመጣም ሆነ የተለያዩ ጉዳዮችን ለመፈጸም ቅርንጫፍ ጽህፈት ቤቱ መልካም ቀና የሆነ አሰራር ነው ያላቸው። በተረፈ ይህ ነው የምለውን ከን አግኝቼባቸው አላውቅም። ረጅም ጊዜ ነው ግብር ስከፍል። ፍጹም ያጋጠመኝ ችግር የለም። ችግርም ቢኖር የመጀመሪያ ጊዜ አንዳንድ እንዴት ነው የሚለው መረጃ ለመውሰድ ከቢሮ መጥቼ መረጃ ወስጃለሁ። በዛ መሰረት ክፍያውን ፈጽሜያለሁ። ቀጥታ እኛ በወጣው መመሪያ መሰረት ያለ እንግልት ነው የምትከፊው። ሰልፍ የለም። አሁን ሌላ ጊዜ ብትመጪ 6 ሰዓት 7 ሰዓትም ላይ ደርስሽ ይችላል። ነገም 2 ቀንም እንደዚህ ይፈጃል። የሰው ብዛት አለ። ከባለ ጉዳይ ጋር እዚህ ጋር ከሰራተኞች ጋር ያለ መግባባት ነገሮች ይኖራሉ። ኦንላይን ግን በመንግስት በተመነው ተመን መሰረት የሚጠበቅብኝ በሰዓቱ በወቅቱ ሄጄ አይቼ ከፍያለሁ። በምንም እኔ ያጋጠመኝ ችግር የለም። እኔ በጣም እንደ ድሮ ቀላሉ ይሄ ነው። ድሮ እኮ ወረቀት ስጽፍ በጣም ብዙ ነገሮች የሚያጓትቱ ነገሮች አሉ። አሁን ግን ቀጥታ ግንኙነቶች ከሞባይሎች ጋር ነው። ሜሴጅ ይመጣል፣ ቀጥታ የምትሄጂው ወደ ባንክ ነው። በዚህን ማዘዣ ይክፈሉ ነው የሚለው። በማዘዣው ሄደሽ ከፍለሽ መምጣት፣ ሌላ ነገር የለውም። አሁን ፕሮሰስ ያደረጉልኝ ወዲያውኑ ጨረሱልኝ። ሄደሽ ባንክ ክፈይ ነው የተባለው። ከዛ ተመልሼ እመጣለሁ ስለ አትመጪም፣ በቃ ጨረሰሻል፣ እንትኗን ብቻ ታሳይናለሽ በተመቸሽ ሰዓት፣ አለቀ። ይሄ ለእኛም የስራ ጊዜያችንን አይሻማም። በጣም ቀልጥፍ ያለ ነው። በፊት ተሰልፈን ተጋፍተን ጠዋት መተን ምናምን ነበረ። አሁን በጣም ብዙ ለውጦች አሉ። ቴክኖሎጂው ስለተስፋፋ መንግስት ብዙ ነገር ጥሩ ሰርቶልናል። ልናመሰግን ይገባል። በቴክኖሎጂ እኮ ብዙ ነገሮች ቢሮም ሴቭ ያደረገው ነገር አለ፣ ወይም የቆጠበው ነገር አለ። የሰው ኃይልን ቆጥቧል፣ ገንዘብን ቆጥቧል። ግን አሁን ደረሰኝ ለማሳተም ብዙ ወጪዎችን ያወጣል። አንድ ደረሰኝ ህትመት ሚኒመም 10 ብር ያወጣል ብትይ ራሱ ያንን ለ500 ምናምን ሺህ ብታባዡ ወደ 5 ሚሊዮን ምናምን ብር ሴቭ ታደርጊ። 10 ሚሊዮን በቀላሉ ማለት ነው። ሲምፕለስት ወይ ካልኩሌት ብታደርጊ ይሄም አንድ ሴቪንግ ነው። ሁለተኛ እንደ ከተማም ይሄ የተሰበሰበ ገቢ ወዲያውኑ ነው ለልማቱ የሚውለው ማለት ነው። ዛሬ ተሰበሰበ፣ ነገ ትሬዠሪ ላይ ደርሷል። ይህም አንድ አድቫንቴጅ ያለው ነው። ይህን ወደዚህ የመጣው ምንድነው? በቴክኖሎጂ በመጠቀማችን የመጣ እንትን ነው። አሽነታችን ያው
በፊትም እንደምናደርገው ነው። ምንድነው ግብር ከመድረሱ በፊት ያው ራሳችንን ሬዲ እናደርጋለን፣ ሁሉም ሰራተኛ ማለት ነው። በተመደበበት ስራ ላይ ሁሉም ሰራተኛ ሬዲ ሆኖ ነው የሚጠብቀው። ስለዚህ ችግር የለም፣ ቁርጠኛ ነው ሁሉም ሰራተኛ አገልግሎት ለመስጠት ችግር የለበትም። ሰው ሰዓቱን ይፈልጋል። ጠዋት 1 ተኩል ነው ቀደም ብለን ማለት ሰው ሳይመጣ ሲመጡ ደግሞ እንደ ጥያቄያችን እነሱን አስረድተን ቶሎ ቶሎ መሸኛት እንላለን። የአቅም ደካማ ውርጉዝ ምናምን ቅድማ ሰጥተን ቶሎ ቅነት እንሰጣለን። አሁን አዳዲስ ግብር ከፋዮች ይመጣሉ። አሁን ቀደም በኦንላይን በ75 ያልከፈሉ ሜሴጅ ደርሷቸው አሁን ቀደም ያልከፈሉ ይመጣሉ። ትክክል ነው፣ ልክ ነው ወይ የኔ ግብር ነው ወይስ አይደለም የሚል ነገር ይዘው ይመጣሉ። እነሱን እንደምታዩት ይመጣሉ። ጉዳያቸውን ተረድተን ቁጭ አድርገን ትክክል ነው የእናንተ ይሄ ነው ግብራችሁ ነው ግምታችሁ ነው ሰው በዚህ አመት የናክል ማሳወቅ ይጠበቅባቸዋል የሚለውን ሁሉም ሰራተኛ ራንደምሊ አይደለም ካልኩሌት አድርጎ ግብር ከፋዩን እያሳየ ስንት ፐርሰንት ነው የሚያስከፍለው አመታዊ ሽያጭ ስንት እንደሆነ ግምቱንም ስንት እንደሆነ ጭምር ማንዋል አስረድተን ነው ራሱም ግብር ከፋዩ ባይዘው ካልኩሌት ማድረግ ይችላል። አንዳንድ የተጨማመሩ ነገሮችን በተመሳሳይ ይሄ ጭማሪ ያለው ይሄ ነው። ስለዚህ ደመነፍሳዊ አይደለም ስራው። አንዱ በዋናነት የሚነሳው በተለይ ከዚህ ከብልሹ አሰራር ጋር ተያይዞ ግብር ከፋዩ በአካል በሚመጣበት ጊዜ የተለያዩ መደራደሮች የነበሩበት ከመሆኑም አንጻር፣ ሁለተኛ ደግሞ በሀርድ ኮፒ የሚደረጉ የመረጃ ልውጦችም ራሱን የቻለ ችግር ስለነበራቸው አሁን ላይ ግን በሲስተሙ ጥራት ባለው መንገድ ግብር ከፋዩ ባለበት ሆኖ ግብሩን የሚያውቅበት ሁኔታ ነው እየተፈጠረ ያለውና ያ በግብር ከፋዩ በኩልም በእኛ በኩልም ትልቅ ለውጥና እፎይታን ያመጣው። ይሄ የሪፎርሙ አንድ አካል ነው። በቢሮ ደረጃ አንዱ ስብራታችን ብለን የምናስበው አገልግሎት አሰጣጥ ላይ ያለው ችግር ነው። ይሄንን ለመቅረፍ በተደጋጋሚ ጊዜ ውይይቶችን አድርገናል። በተደጋጋሚ ጊዜ ከቢሮ ለሁሉም ሰራተኛዎች አገልግሎት አሰጣጥን በተመለከተ ግብር ከፋዩን በተገቢ ሁኔታ ማገልገል እንዳለብን ተደጋጋሚ የሆነ ውይይት አድርገናል። ግንዛቤ መፍጠር ስራ ሰርተናል። ከግብር ከፋዮቻችን ጋር በተመሳሳይ ውይይት አድርገናል። አስቀድሞ ከነበረው አሁን በእጅጉ የተሻሻለ ሁኔታ አለ። አሁንም ግን ከማገልገል ጋር የተያያዙ ግብር ከፋዩን የሚያማርሩ ጉዳዮችን ለማስተካከል ጥረት እያደረግን ነው። በዚህ ጉዳይ ላይ በዚህ ግብር ከፋዩን በማመላለስ በማማረር ተግባር ውስጥ የተገኙ ግብር ከፋዮች ሰራተኞቻችንን ደግሞ እየገሰጽን ተገቢውን የሆነ የእርምት እርምጃ እየወሰድን እንገኛለን። በዚህ በጀት ዓመትም በዋናነት ከግብር መሰብሰብ ባሻገር በልዩ ትኩረት የምንሰራው ስራ አገልግሎት አሰጣጥ ነው። የተቋማችንን ስም በአገልግሎት አሰጣጥ ከፍ ለማድረግ ከመቼውም ጊዜ በተለየ ሁኔታ በጣም ተግተን የምንሰራበት ዓመት ይሆናል የሚል እምነት ነው ያለን። ከአገልግሎት አሰጣጥ ጋር በተያያዘ አሁን በክፍለ ከተማ ደረጃ ሁሉም ከስተመር ወደ መስሪያ ቤት የማይመጣበት ሁኔታ እየተፈጠረ ነው። ኢፋይሊንግ እየተደራጀ ነው። ይሄ ነገር ደግሞ እስከ ወረዳ ድረስ እንደሚወርድ እቅድ ተይዟል። በዛ ልክ ወደፊት ማንም ግብር ከፋይ ወደ ቢሮ ሳይመጣ ቤቱ ሆኖ የሚስተናገድበትን ራሱን በራሱ የሚያስተናግድበት ሁኔታ እየተፈጠረ ነው ያለው። ኢቭን ክሊራንስ መውሰድ የሚችል ኦንላይን እንዲያሳውቅ ግብሩን ኦንላይን እንዲከፍል ከኦዲት ጋር ተያይዞ ያለው ነገርም ኦንላይን መረጃዎችን አታች እንዲያደርጉ በኢሜይል መንገድ እንዲሰራ ተደርጓል። ይሄ ነገር ደግሞ ወደ ወረዳም የሚወርድበት ሁኔታ እየተመቻቸ ነው ያለው። እስካሁን ድረስ ያው ኢፋይሊንግ ወረዳ ላይ ባንጀምርም የዲጂታል መንገዱን ግን 1-2 ዓመታትን አሳልፈናል ከጀመርን። በዛ ልክ እንሰራለን። ከዚህ በኋላ ያለው ደግሞ ከዚህ በተሻለ ዲጂታላይዝድ በሆነ መንገድ ይቀጥላል የሚል እምነት ነው ያለን። እቅዱም በዛ ልክ ነው የታቀደው። ከባለፉት አመታቶች ለውጦች በገቢም መሻሻል አለ። በገቢውም መሻሻሎች አሉ።
እዚህ 2018 101% ነው ገቢም የሰበሰብ ነው ማለት ነው። የገቢው እድገትንም ስናይ አሁንም ያቀድነው ወደ 52 በመቶ እድገት ያለው እንትን ነው። ባለፉት ዓመታት ከ50 በላይ እድገቶችን እያስመዘገብን ነው። ይሄ የመጣው በምንድን ነው? በቴክኖሎጂ ተደራሽ ስለሆነ ነው። አስተዋጽኦ አለው። በዚህም ያው የገቢው እንትን ባለፈው እንደ ከተማ ወደ 233 ቢሊዮን ነበር 2017 ላይ። አሁን ደግሞ ወደ 300 ምናምን ቢሊዮን ተሰብስቧል። የአሁኑ የዚህ ዓመት እቅዳችን 502.7 ቢሊዮን አቅደናል። እንደ አዲስ አበባ ገቢዎች ደግሞ 380 ቢሊዮን እቅድ ይዘናል። ምንን መሰረት አድርገን ነው? አገልግሎታችንን እናዘምናለን። አገልግሎቱን እንዲጠቀም እናደርጋለን። የኢንፎርስመንት ስራዎቻችንንም የህግ ማስከበር ስራዎቻችንን ማጠናከረን እንቀጥላለን። ይህም በቴክኖሎጂ የተደገፈ በካሜራ የተደገፈ የቁጥጥር ስራዎቻችንን እያካሄድን ያለን። ግብርን በተቀመጠለት የጊዜ ገደብ መክፈል በአንድ ጊዜ የሚፈጠረውን የክፍያ ጫና በመቀነስ ረገድ ጉልህ አስተዋጽኦ አለው። ከቅድመ ግብር አሰባሰብ ጋር ተያይዞ አንዱ የተደረገው የአዋጁ ማሻሻያ ላይ የተቀመጠው እሱ ነው። በየሶስት ወሩ ግብራቸውን የሚያሳውቁበት አሰራር ስርዓት ነው። ይሄ በግብር ከፋዩ በኩል ስናየው አንዱ በተለይ አመት ላይ ግብር በሚመጣበት ጊዜ አንዳንድ ሰው በጣም የሚጨናነቅ ይኖራል፣ ላላስፈላጊ ወጪዎች የሚዳረግም ይኖራል ማለት ነው። ያንን ወጪ የሚቀንስላቸው በየወቅቱ የሚሆንበት ጊዜ ያገኙት መጠን ልክ አሁን ለምሳሌ 2017 ላይ ያሳወቀውን ግብር 2018 ላይ በየሶስት ወሩ ባሳወቀው ልክ ስለሆነ እየከፈለ የሚሄደው ቀጣይ አመት ላይ እነዚህ የከፈላቸው ገንዘቦች ተቀናናሽ የሚደረጉለት በመሆኑ ለሰውየው በጣም ትልቅ እፎይታ ነው የሚሆነው። በመንግስት በኩል ደግሞ ስንወስደው እነዚህ የሚሰበሰቡ ገንዘቦች ግብር ከፋዩ ጋር ከሚቆዩ መንግስት እጅ ላይ ቢሆኑ አሁን ከተማ ያለችው እየተገበረች ያለችው በርካታ የልማት ስራዎችን የሚደግፍ ነው የሚሆነው ማለት ነው። ከስር ከስሩ ገንዘቡን ሰብስበን ለልማት የሚውል ስለሆነ አብዛኛው ገቢ እንግዲህ አሁን ከተማ አስተዳደሩ እየሰበሰበ ያለው ከ70% በላይ የሚሆነው ለካፒታል በጀት ነው እየዋለ ያለው። ስለዚህ ከዛ አንጻር የከተማዋ ለውጥም የተሻለ ለማድረግ ለማቀላጠፍ የመንግስትንም አቅም ለማሳደግ በዛ መንገድ ይረዳል። በሁለቱም በኩል ጥቅሙ ነው እየታየ ያለውና አዋጁን አስተግብረነዋል። አብዛኛው ግብር ከፋይ ወደ ስርዓት ገብቷል። ለግብር ከፋዩ እነሱ ቅጣት ከሚገቡ አስቀድሞ መከፈሉ ጥሩ ነው። ወደ ቅጣት ከሚገቡ ሌላ ተጨማሪ እንትን ከሚጠየቁ ብር ከሚጠየቁ ቀድሞ መክፈላቸው ለእነሱም ጥሩ ነው። ለግብር ሰብሳቢ መስሪያ ቤትም ግብሩ ከተሰበሰበ ለልማት ስለሚውል ለእኛም ጠቃሚ ነው። ከዚህ በፊት የነበረው አመት ሐምሌ ጠብቀን ነበረ ሽሚያና ሰልፍ የነበረው። አሁን ያለው ሁኔታ በኳርተር በየሶስት ወሩ ስለተደረገ የአመቱ መጨረሻ ላይ ሰልፎችን ቀርተዋል። የኦንላይን አገልግሎት ተጀምሯል። ሰው ባለበት በንግድ ባንክ በቴሌብር ባለበት ግብሩ እየከፈለ ነው ያለው። ያው ሲስተም ተዘርግቷል። መጉላላቶች፣ ሰልፎች ቀርተዋል። ቢሮው በደንበኞች አገልግሎትና በአሰራር ላይ ያሉ ችግሮችን ለመፍታት የተለያዩ የውይይት መድረኮችን በማዘጋጀት ስልጠናዎችን ይሰጣል። በዚህ መሰረት ግብር ከፋዩም አሁን የነቃ ተሳትፎ ያደርጋል። መጥቶ የሚያጋጥሙትን ችግሮች ለሚመለከተው የስራ ክፍል ጥያቄዎችን ያቀርባል። በዛም መሰረት ምላሽ እየተሰጠው ነው እየሄደ ያለው ማለት ነው። በዚህም ደግሞ በቅርንጫፉ ካረካ እስከ ቢሮ ድረስ ሄዶ ቅሬታውን አቅርቦ ምላሽ እያገኘ የሚሄድበት አካሄድ ነው ያለው። ቅሬታዎች በሁለት መንገድ ነው እየፈታን ያለ ነው። ግብር ከፋዩ አሁን በአገልግሎቱ ጋር ተያይዞ የሚያጋጥሙትን ችግሮች አገልግሎት ላይ ያሉ በ775 ሊሆን ይችላል። ከዛም ውጪ እዚሁ ባሉ ባለሙያዎች ቅሬታቸውን በጽሁፍም በአካልም ማቅረብ የሚችሉበት ሁኔታዎች አሉ። በሁለተኛ ከግብር በዛብን ጋር ያሉ ጥያቄዎች ግን በስራ ክፍሉ ተቋቋመው የስራ ክፍል ቅሬታቸውን እያቀረቡ በ2018 በጀት ዓመትም በርካታ ቅሬታዎች ቀርበው ትክክለኛ ሆነው ያገኘናቸው ቅሬታዎች አሉ። ቅሬታዎቹ ደግሞ አግባብነት የሌላቸውም ቅሬታዎች አሉ።
ስለዚህ የሚጸናውንም በአግባቡ እያጸናን መሻሻል ያለበትን ደግሞ እያሻሻልን ነው እየሄድን ያለ ነው። ያው ያሉ ሁኔታዎችን ሰብሰብ አድርገን በምን መልክ ነው የሚለው ነገር ላይ ያው ገቢዎች ከነጋዴው ጋር በጣም በቅርበት እየሰራ ነው። የምናቀርበው ጥያቄ ይቀበሉናል። ከዛ ደግሞ የጨመሩበት ወይ ደግሞ ተጨምሮ የመጣበት ወይ ደግሞ ሳይካተቱ ወደ ኋላ ሳይከፈሉ የነበሩ ግብሮች ተካቶ የመጡም ከሆነ እኛን ያስረዱናል። ወይ ደግሞ ከንግዱ ማህበረሰብና ከገቢዎች ጋር መድረክ እንዲፈጠር አድርገን በዚህ ልክ ተግባቦት ተፈጥሮ መፍትሄ እንዲኖር እያደረግን ያው በመግባባት ላይ ችግሮች እየተፈታ ይሄዳል። ሚስተካከል ብዬ ማለት ከኛ ከግብር ከፋዮቹ ነው። ለምን አሁን በወቅቱ አሁን ብዙ ወረፋ የለም፣ የሰው መጨናነቅ የለም። በወቅቱና በጊዜ ሰው ቢከፍል ጥሩ ነው። ወደ በኋላ ላይ መጨናነቆች አሉ። ከዚህ ውጭ በቢሮ በኩል ጥሩ ነገር አድርጓል። አሁን ኦንላይን ስለሆነ ከቢሮ ጋር የሚያነካካ ነገር የለም። ስለዚህ ምናልባት አንዳንድ ነገሮች አሉት በገቢዎች በኩል ምንድነው ግምት የሚባል ነገር አለና ግምቱን በወቅቱ ቢገመት ሰውም እንትን ውስጥ እንዳይገባ ለምሳሌ ከ3 ወር በኋላ የሚባል ግምት ስላለው እሱም በወቅቱ ቢገመት ምንም ክርክር የለውም። ሄዶ በተተመነ መሰል ሰው ይከፍላል። ስለዚህ እሱ ነች ትንሽ ሰውን እንትን ያለችው አልተተመነልኝም የኔ ስንት ነው ብለው አንዳንድ ባለጉዳዮች ይጠይቃሉ እንጂ ከዚህ ውጭ የለም። ምንም ጥሩ ነው። አሁን አሰራሩ በጣም የዘመነ ነው። የተሻለ ነገር እየተሰራ ነው፣ እያየ ነው በገቢዎች። ግብር ከፋዮች ቅሬታቸውን ማንሳት ይችላሉ። በዛብኝ ሁለት አድሚኒስትሬሽናል የምታየው ነገር አለ። የስሌት የምን ከሆነ አስተዳደራዊ የሚታይ ነው። ይህንን የሚያስረዳ በሁሉም ቅርንጫፍ ላይ ኮሚቴ አቋቁመናል። ችግሩን የሚያስረዳ እኛ በዚህ ዓመት ያሻሻልነው 16.3 በመቶ ነው የዋጋ ግሽበት። ለምን የቀን ገቢ ግምት ስላልገመትን የቀን ገቢ ግምቱ የ2009 ስለሆነ ከ2009 ጀምሮ እየተገመተ የመጣ ስለሆነ በየዓመቱም የዋጋ ግሽበት ነው። አምና 23.8% ነበር የዋጋ ግሽበት ያሻሻል ነው። ዘንድሮ 16.3 በመቶ ነው የዋጋ ግሽበት አስተካክለን መቀነስ የሚለውን ያው የዋጋ ግሽበቱን ስላሻሻል የመቀነስ ነገር ኤክስፔክት አይደረግም። መጨመሮች ግን ይኖራሉ። መጨመሮቹ በምን ያህል ሬት ናቸው? በ16 በመቶ ላይ። ሁለተኛ በዚህ ላይ የተወሰነ ሊጨምሩባቸው የሚችሉ ሴናሪዎች አሉ። የምንጠቀመው አዲስ አዋጅ ነው 979 ተቀይሮ 1395 በ2017 አዋጅ ወጥቷል። በዚህ ሽግግሩ ሲሸጋገር በሳንቲሞች ልዩነት እኔና አንቺ የ10 ሺህ የ20 ሺህ ልዩነት የምናመጣባቸው እንትኖች አሉ። እነሱም ማኔጅ ለማድረግ የሞከርናቸው ነገር አለ። በዛ እንትን የሚጨምሩ ነገሮች አሉ። እሱን እያየን አይ ስሌታችን ላይ ነው ችግር ካለ ይህንን የስሌት ችግሮችን አንዳንድ ችግሮችን እየፈታን የመጣንበት አንዳንዱ ጋር ደግሞ በጣም ጫና ያለባቸውን ፈተናል። ለምሳሌ 2018 የቀን ገቢ ግምት የተገመተላቸው ግብር ከፋዎችን ኢንፍሌሽን አንሰራ ያለ ዋጋ ግሽበት ነው እንትን የምንለው ማለት ነው። ትንሽም ፈቅ ብለን ወደ መጋቢትም ላይ መተን የቀረቡ ስለሆኑ 2017 መጋቢት ድረስ የመጡትንም ያለ ዋጋ ግሽበት ሰርተናል፣ ጫናውን ለመቀነስ ማለት ነው። ይህንን ስናየው ገቢውን ስናነጻጽረው ለምሳሌ የተወሰነው 8.4 ቢሊዮን ነው ለነኙ ግብር ከፋዎች ላይ ወደ 457 ሺህ ግብር ከፋይ ላይ በወር ግን የደሞዝ ገቢ ግብር ከሰራተኛና ከደሞዝ ገቢ ግብር ከሚሰበሰበው ላይ 8 ቢሊዮን እንሰበስባለን መንዝሊ። አይ አኑዋሊ ግን የወሰነውን ስናይ 8 ቢሊዮን ነው። ለዚህም ብለን እኛ ከዚህ ብዙ አንጠብቅም። አንዱ የኛ የገቢዎች መርህ ብለን በዚህ በ2019 ግብር መሰብሰቢያ ጊዜ ላይ ብለን የወሰነው ፍትሐዊ ታክስን መሰብሰባል። ፍትሐዊነትን ማምጣት አለብን። ያልከፈለ ወደ ስርዓቱ እንዲገባ ያለውም የመጭመቅ እንትን የለንም። ገቢው ጨምረዋል ብልዬሻለሁ ወደ 50% የጨመረ አለ። ለዚህ ፍትሐዊነትን እንትን ለማድረግ አዲስ ታክስም ወደ መሰረቱ ያስመጣ ነው አለ። ከሆቴል መኝታ ክፍል አገልግሎት ክፍያ ጋር ይህንን አሁን የሆቴል ባለቤቶች ከመኝታ ክፍል ክፍያ ላይ 5% ይህን ስንል ወደ ከተማ የፒኤልሲ ሊሆን ይችላሉ፣ ግለሰብ ሊሆን ይችላሉ፣
እነኛ ሆቴል ባለቤቶች ይህንንም እንዲከፍሉ አንድ የታክስ መሰረታችን ነው ማለት ነው። ማለት ይህንን በርደን ከማን እንቀንሳለን? ሌላው ላይ ሊጫን ያለውን በርደን ወደዚህኛው ሽፍት እናደርገዋለን። ወደ ስርዓቱ ያልገቡትን ወደ ስርዓቱ እናስገባለን። ባት መመዝገብ ያለበትን ባት እንዲመዘገብ እናደርጋለን። ደሞዝ ገቢ ግብር የማይከፍሉን ደሞዝ ገቢ ግብር እንዲከፍል የክትትል ስራዎቻችንን የኪራዩንም እንደዛው እያደረገን ወደ ስርዓቱ የሚገባውን አስገብተን ነው ይህን ገቢ ልንሰበስብ ያቀል ነው። ፍትሃዊ የሆነ ፍትሃዊን ቀላል ማለት ግልጽ የሆነ ነገር ይህንን አድርገን ምቹ ደግሞ ለተገልጋዮቻችን ምቹ ሁኔታዎችን የመፍጠር ነገሮችን ከቴክኖሎጂው ጋር ከአሰራሩ ጋር ምቹ የሆኑ ነገሮችን በመፍጠር እንሰበስባለን ብለን አቅደን እየሰራን ያለ ነው። አላማው እኮ ይሄ ነው። እንግዲህ እኛ ስንከፍል ያ መንግስት የሚባለው አካል ሪፕሬዘንት አረግ ነው እንጂ እኛንን መንግስት የምናያቸው ነገሮች በሙሉ መልካሞች ናቸው። አላማውም ይሄንን ነው። እኔ ምን ሰጠው ለሀገሬ? እኔ ምን አበረከትኩኝ? ሀገሬ የሰጠችኝ መሬት አለ። በዛ መሬት ላይ ምን ሰርቼ እኔ ደግሞ እንደገና ተጨማሪ እሴት ምን አበረከትኩ የሚለው ነው እና በጣም ደስተኛ ነኝ በሚሰራው ነገር ሁሉ። የአዲስ አበባ ገቢዎች ቢሮ የደንበኞች አገልግሎት አሰጣጥን በማዘመን ቀልጣፋ የአገልግሎት አሰጣጥ ስርዓትን በመዘርጋት የገቢ አሰባሰቡን ውጤታማ ማድረግ ችሏል። በዚህም የከተማዋን ገቢ የመሰብሰብ አቅም በማጠናከር ለመሰረተ ልማት፣ ለህዝብ አገልግሎቶች የሚያስፈልገውን መሰረተ ልማት ለመዘርጋት አስችሏል። ዘመናዊ አገልግሎትና ታማኝ ግብር ከፋዮች ሲጣመሩ የከተማችን ልማት ይፋጠናል፣ የህዝብ ተጠቃሚነትም እያደገ ይሄዳል።